ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታታችን ተጀምሯል። በቅድሚያ ዛሬው አንድ አፍታታዊ የምንመለከታቸውን ዋና ዋና ጉዳዮች እናስቃኛችሁ። የመጀመሪያው ጉዳያችን ከሰሞኑ በኢትዮጵያ በኩል ሆኖሪው በተሰኘ የዲጂታል ሚዲያ ድረገጽ ላይ ኢትዮጵያ ለኤርትራ የሰጠችውን የእናት ሀገር እውቅና ለመንፈግ የሚችልበት መሰረት አለ የሚል የፖሊሲ ምክር ሀሳብ ቀርቧል። ይህ የፖሊሲ ምክር ሀሳብ ኤርትራ ላይ ከፍተኛ ድንጋጤ የፈጠረ መስሏል። የኤርትራ የማስታወቂያ ሚኒስተር የማነ ገብረ መስቀል ለጉዳዩ ምላሽ ሰጥተዋል። ኤርትራ ከኢትዮጵያ የተገነጠለችው በራሷ የቅኝ ግዢ ነፃ በመውጣት ሂደት እንጂ የኢትዮጵያን እውቅና በማግኘቷ አይደለም የሚል መከራከሪያ አንስተዋል። ታሪካዊ ዳራዎችን አንስተን ይሄ ጉዳይ እንዴት ይታያል የሚለውን ጉዳይ እንፈትሻለን። ከዚሁ ጋር በተገናኘ ደግሞ የቀድሞ የአውሮፓ ህብረት የኤርትራ አምባሳደር አሰብ ኢትዮጵያ ሆኖ አያውቅም በታሪክ የሚል ሀሳብ ይዘው ብቅ ብለዋል። ለመሆኑ ይህስ እንዴት ይታያል የሚለውን ጉዳይ እናያለን። በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ ትናንት በጅጅጋ የማዳበሪያና እንደዚሁም ደግሞ የነዳጅ ፋብሪካ ግንባታዎች ፕሮጀክቶችን ባስጀመሩበት መድረክ ላይ ባደረጉት ንግግር የባህር በር የማግኘት ጥያቄያችንን ገፍተን እንቀጥልበታለን ብለዋል። ዛሬ ደግሞ ለኢሬቻ በዓል ባስተላለፉት እንኳን አደረሳችሁ መልእክት እንደዚሁ የባህር በር ጥያቄያችን ዓለም አቀፉ ማህበረሰብ እየገዛው ነው የሚል ሀሳብ አንጸባርቀዋል። ጉዳዩን ሰፋ አድርገን እንመለከተዋለን። ሁለተኛው ጉዳያችን ከሰሞኑ በአማራ ክልል በተለይም ደግሞ በወሎ አካባቢዎች የተካሄደውን ውጊያ ተከትሎ በመንግስት ሰዎች በኩል የፋኖ ኃይሎች ከመንግስት ኃይሎች ጋር ባደረጉት ውጊያ ድል የቀናቸው ከሻዕቢያና ከህወሓት ጋር አብረው ወይም ድጋፍ አግኝተው ነው የሚል ክስ በስፋት ተሰምቷል። ለዚህ ክስ ደግሞ የፋኖ አመራሮች ምላሽ እየሰጡ ነው። እስካሁን አልተሳተፉም። ነገር ግን ወደፊት ከፋኖ ጋርና ከህወሓትና ከኤርትራ ጋር ብንተባበር ደስ ይለናል የሚል ሀሳብ አንስተዋል። እንግዲህ የፋኖ እንቅስቃሴ ከህወሓትና ከኤርትራ ጋር የተገናኘ ነው የሚለው ጉዳይ ብዙ ጊዜ ይነሳል። እንግዲህ ከራሳቸው ደጋፊዎችም ጭምር ከህወሓት ጋር ማበር አለማበር ትክክል ነው የሚል ውዝግቦች አሉባቸው። ጉዳዩን ሰፋ አድርገን እንመለከተዋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደሬና ማንዴ ናቸው። መልካም። እንግዲህ የመጀመሪያው ጉዳያችን የኢትዮጵያ የባህር በር ጥያቄ ከተነሳ በኋላ በኤርትራና በኢትዮጵያ መካከል ወደ ኋላ የተሳቡ ታሪካዊ ዳራዎችን መሰረት ያደረጉ ጉዳዮች እየተነሱ ነው። እንግዲህ ከዚህ ቀደም እኛም እዚህ መድረክ ላይ ስናነሳው ነበር። ኢትዮጵያ ለኤርትራ ሀገርነት እውቅና የሰጠችበት ህጋዊ አግባብ ወይም ደግሞ ህዝብ ውሳኔው መሰረት የለውም፣ በሽግግር መንግስት የሄደ ነው፣ የተፈጸመ ነው፣ በዛ ላይ የባህር በር ያጣችበት መንገድ ትክክል አይደለም የሚል ክርክር ይነሳ ነበር። በወቅቱ ህወሓትና ሻዕቢያ የጦርነት አጋር ነበሩ። ደርግ ለመገልበጥ አብረው ሲታገሉ ነበሩ። ስለዚህ የፖለቲካ ውሳኔ አሳልፈው ኤርትራ ተገነጠለች የሚለው ጉዳይ በተለይ የባህር በር ባለቤት መሆኗን ኢትዮጵያ በዛ መገንጠል ጥያቄውን ብዙ ጊዜ እንድነሳ ያደርገዋል። አሁን ደግሞ ለመንግስት ቅርበት ያለው የመንግስት ሰዎችንም ኢንተርቪው ሲያደርግ ብዙ ጊዜ የምንታዘበው ሆርኖ ሪቪው የተሰኘው ዲጂታል ሚዲያ በተለይ ዲፕሎማሲ ላይ ፎከስ አድርጎ የሚሰራው የፖሊሲ ሀሳብ ይዞ ብቅ ብሏል። ኢትዮጵያ ለኤርትራ የሰጣችውን የእናት ሀገርነት እውቅና መንፈግ አለባት። ለዚህ ደግሞ ህጋዊ መሰረቶች አሉት። ይሄም በአጭር ጊዜም በረጅም ጊዜም ማሳካት የምትችልበት ነው ብሎ ሰፊ ሀተታ አስነብቧል። የፖሊሲ ሀሳቦችን አቅርቧል። እና አማን ለአንተ ድል ስጥና እንዴት ትመለከተዋለህ ይሄን ጉዳይ? አመሰግናለሁ መርሻ። ምናልባት ሆርን ሪቪው ላይ የወጣውን ነገርና የሱን ግብረ መልስን ከማየታችን በፊት አምባሳደር አንደ ብርሃን የሚባሉት አንድ የኤሪትሪያ አምባሳደር አሰብና የኢትዮጵያን የባህር በር ታሪክን በተመለከተ አለኝ ያሉትን ሐሳባቸውን አስፍሯል። እሱ ላይ ትንሽ ብንነጋገርበት መልካም ይመስለኛል። ከቅርብ ጊዜ ወዲህ ጀምሮ ስለ አሰብ ጥያቄ ስነሳ፣ ስለ ኢትዮጵያ ወደ ቀይ ባህር መውጣት ጥያቄ ስነሳ ሁሉም በገባው ልክ ምናልባት አንዳንዱ አዲስ የራሱንም ታሪክ ከኪሱ ውስጥ እያወጣ እየገለጸ ያለበት ሁኔታዎችን እያየን ያለ ነው። እንግዲህ እኛ አምባሳደርም ኢትዮጵያ በታሪኳ አሰብ በታሪኩ የኢትዮጵያ ሆኖ አያውቅም። ኢትዮጵያም ከአክሱም ስርወ መንግስት መፍረስ በኋላ በታሪኳ ቀይ ባህር አካባቢ ደርሳ አታውቅም የሚል የክደት ታሪክ መዟል። እንዳው
የታሪክ እንትኑ እንኳን ለታሪክ ባለሙያዎችን ተውና እንዲሁ ቀለል ያሉትን ነገሮችን አንስተን የአምባሳደሩን ሐሳብን እስቲ እንሞግታቸው። እሳቸው ሊያነሱት የፈለጉ ነገር ምንድነው? እንግዲህ ኤርትራ የምትባል ሀገር ወይ ደግሞ ኤርትራን የሚባሉ ህዝብ ከአክሱም ስርወ መንግስት ከፈረሰ ዘመን ጀምሮ ራሷን የቻለች ሀገር ነበረች የሚል ነገር ነው የፈለጉት። እንዳው እንዲህ ከሆነ ያው ለምሳሌ ኢትዮጵያ ኦልድ ስቴት ሆና ነበረች ብለን ስንከራከር ለመኖሯ ዝም ብለን አይምሮአችን ውስጥ ነበረች ኢትዮጵያ የምትባል ብቻ አይደለም፣ ተጨባጭ መኖሯን የሚያሳይ ነገሮችን ነው ያለው። ከሌሎች ሀገር ጋር ምን አይነት ግንኙነት ስታደርግ እንደነበረ በመልካምም ይሁን በመጥፎ ግጭትም ይሁን በንግድም ይሁን ምን አይነት ሪሌሽንስ ያደርጉ ነበር የሚል ተጨባጭ ታሪክ መሬት ላይ አለ። በነበረችበት ዘመን ላይ ምን አይነት አቺቭመንት ነበራት፣ ምን አይነት ስልጣኔ ጥንታዊ ስልጣኔ አላት ኢትዮጵያ ሲባል ምንድነው የት ነው ያለው የሚለው ነገር የሚመሰክር ነገር ነው ያለው ነገር ማለት ነው። እንዳው ኤርትራ ከኢትዮጵያ ተለይታ አገር ሆና ነበረች ብሎ የሚከራከሩበት ነጥብ ካለ ኤርትራ የምትባል ሀገር በምን መጠሪያ ነበረች፣ ከማን ጋር ነው ግንኙነት ስታደርግ ነበረች፣ ምን አይነት እንቅስቃሴ ምን አይነት ምርት ሲያካሂዱ ነበረ፣ ምንድነው የሚለው ዌይ ኦፍ ላይፋቸው እንዴት ነበር የሚለው ነገር የሚገልጽ አንድም ታሪክ ማግኘት የሚቻል ነገር የለም ማለት ነው። ስለዚህ በፈጠራ ወሬ ተወራ ወሬ ነው ማለት ነው። ኤርትራ የምታወቀው የኢትዮጵያ አካል ውስጥ ሆና ነው። ታሪኳን ቢኖር በዛ ይደርሱ ያሉ ማለት ነው። ይሄ 30 ምናምን ዓመት ታሪክ ነው። አዎ እሳቸው ያው ረዘም ስላረጉትና ከአክሱም በኋላ አብረን አልነበርንም የሚል ነገር አማርኛ ስላመጡ እንደውም ሰሜን ኢትዮጵያ አካባቢ ግዛት ነበር እንደው አሁን ካለው ግዛታችን የሚል ነገርም አንስቷል። አዎ እና ዲቴይሉ ለታሪክ ባለሙያዎች ይንተውና አሁን የአሰብን ብቻ ነጥላትና አሰብ በታሪኩም የኢትዮጵያ ሆኖ አቅም የሚል ነገር አነሱ። ጥሩ እንግዲህ የአሰብ ጉዳይ ከተነሳ አሰብ ይሄ የሺፒንግ ካምፓኒ ሩቢቱ ነው የሚባለው ለሱ የሱልጣን የአፋሩ ሱልጣኔት ሐሰን እንፍሬ በሽያጭ አሳልፎ ከመስጠቱ በፊት ወይ ደግሞ ከዛ በፊት ኤርትራ የሚባል አሁን ያለው እነሱ ኤርትራ ብሎ ዲፋይን የሚያደርጉት አካልና አሰብ ምን ግንኙነት ነበረው ነው ጥያቄው። እንግዲህ 1869 ለዚህ ካምፓኒ ሲሸጥ የስዊዝ ካናልን መከፈትን ጋር ተያይዞ እዚህ አካባቢ ላይ ጣሊያኖች ፍላጎት ስለነበራቸው ይሄ ካምፓኒ ለንግድ የሚሆን ነገር ስለሚፈልግ ይሄንን ቦታ መጥቶ ከመግዛቱ በፊት አሁን ሐማሴን ብሎ አካለ ጉዛይ ወደ ላይ ያለው ከዚህኛው ከአሰብ ከቀይ ባህር አፋር ጋር ምንድነው የነበረው ታሪክ፣ ምንስ ግንኙነት ነበራቸው ብለህ ብትፈልግ ምንም አንዳች ታሪክ የሚገልጽ ነገር የለም ማለት ነው። አሰብ ላይ ኤርትራ የምትባል አክቹአሊ ኤርትራ የሚለውም ስሙ በኋላ ነው መጣው። እንደው ዋናው ኮሩ እንት ሐማሴን ስለሆነ ሐማሴኖች እዚህ ቦታ ላይ የነበራቸው ግንኙነት እስቲ የሚያሳይ ታሪክ ቢባል አንድም ታሪክ የለም ማለት ነው። ኦኬ ይሄ ካምፓኒ ለጣሊያን አሳልፎ ሰጠው 1882 ነው አሳልፎ ለጣሊያን መንግስት የሸጠው። እንግዲህ ጣሊያን መንግስት ቅኝ ግዢ ኤርትራ የሚባለውን ቦታ ከያዘች አሰብና ቀሪው የኤርትራ ህዝብ የሚተዋወቀው በ1882 ጀምሮ ነው ማለት ነው። ከዛ በፊት ግን የኢትዮጵያ ግዛት እንደነበረች በብዙ ማስረጃዎች ማቅረብ ይቻላል። የመጀመሪያ አንዱ ማስረጃ የኢትዮጵያ መሪ ነበሩት ምንድነው የሚሉት ዳር ድንበራችን ቀይ ባህር ነው የሚለው ነገር ዝም ብሎ መጣ ቃል አይደለም። የተጠቀምክበት ዕቃ ያስገባ ያስወጣ ሸቀጥ ያስገባ የተለያዩ ዕቃዎች ያወጣ የኖረችበት ሂደት ነው ይቺ ሀገር ማለት ነው። ዳር ድንበራችን ቀይ ባህር ነው ምን ነገር ነው ያለው። ይህንን ታሪክ ፍቆ አሁን በአዲስ አምጥቶ ኢትዮጵያ በታሪኳ ቀይ ባህር በርም ኖሯትም ማያውቅም የሚል መከራከሪያ ሊያመጡ የፈለጉት በምን በታሪክ እይታ ውሃ ይቋጥራሉ ከተባለ ውሃ የሚቋጥር ነገርም አይደለም። ለሳቸው እንደው ቀጨብ ያለችው ከዚህ በላይ የታሪክ ባለሙያዎች ዲቴይል መልስ መስጠት ይችላሉ። የአሰብን ጉዳይ ብቻ እናንሳ በሚል ነገር ነው። ብዙ ጊዜ በኤርትራውያን በኩል የሚቀርበው ነገር በታሪክ መከራከሪያ ረገድ ካየው ካለው ነባራዊ ሁኔታ እኛ ኢትዮጵያን ከምንለው ሳይሆን ሌሎች እንደው ከሁለታችንም ገለልተኛ የሆኑ አካላት የታሪክ ጸሐፊዎች ጸሐፊዎች ከጻፉት
በተቃራኒ የቆመ ነገር ነው። አሁን አሰብ ኢትዮጵያ ሆኖ አያውቅም የሚለው ብቻ ሳይሆን ኤርትራ በታሪኳ ኢትዮጵያ ካልሆነ አታውቅም የሚል ነገር እኮ ቶታሊ በደንብ አደባባይ ቦልድ ይነገራል። ሶ ቤዝ ያለው ነገር ባይሆንም ተደጋግሞ የሚቀርብ ነገር እሱ ምንድነው መሰለህ ታውቃለህ አሁን እኮ ብዙ ታሪክ ማጣቀስ ይቻላል ሪሊ ድጓል ማሩ የሐማሴን ሰዎች ሰሜን ሸዋ አይደል እንዴ ለዘመናት አብሮ የሰሜን ሸዋ ሰዎች እዛ ሄዶ አይደለም ወይ የሃይማኖታዊ ትምህርታዊ ንግድ ግንኙነት የነበረበት ዝም ብሎ ሁለት ሀገር ሆኖ ነው እንዴ እንደዚህ አይግሩ የነበራቸው የሚለው ለዛ ነው ለታሪክ ባለሙያዎች እንተውለት ያልኩና ስፔሲፊካሊኛ ስለዚህ ስለ ግድቧ ጉዳይ ስለተረሳች የግድብ ጉዳይ እናንሳ ስለተባለ ነው እንጂ ዝም ብሎስ አንድ ሆነ አብረህ ሳትኖር ቀርተ እንደዚህ አይግኑኝነት ከአመጋገብ ጀምሮ ከአነጋገር ጀምሮ ከባህል ጀምሮ አንድ አይነት ነገር እንዴት ሊፈጠር ቻለ? እንደዛኛና የመኖች እንደዚህ ያግኑታለን እንዴ? እኛና ሱዳኖች እንደዚህ አይት የባህል የሃይማኖት የስነ ልቦና ግንኙነት አለን እንዴ? አብሬ ያልኖርኩ እውነት በ40 እና በ50 ዓመት ብቻ የተፈጠረ ነገር ነው ወይ ብለህ ካሰብኮ እውነታውን ታገኘዋለህ። ከምንም በላይ ደግሞ በኦርቶዶክስ ሃይማኖት ውስጥ ምን አይነት ግንኙነት ነበራቸው ሐማሴኑና ሰሜን ሸዋ ያለው ሚሉም ነገር ምን ብዙ መሄድ የሚጠይቅም ነገርም አይደለምና እንለፈው እሱን አክቹአሊ በህዝብ ግንኙነት መሰረት ካየው አሁንም ኤርትራ ከተገነጠለች ባለፈው 30 ምናምን ዓመታት ጭምር ህዝቡን መነጠል ማስችለው ወደፊትም ልትነጥለው ማስችል ህዝብ just የአንድ ሀገር የአንድ ዜጋ ህዝብ መሆኑ ምንም ይሄ የሚካር ነገር አይደለም። በታሪክ አጋጣሚ ሀገር ሆና ሄዳለች እሱን ተቀብሎ የሚያስኬድ ነገር ካለ እዛ ላይ መከራከር ነው እንጂ ኢትዮጵያ ግዛት አልነበረም ምናምን የሚለው ነገር እሱ በምንም ማግባ የሚያስኬድ ምንም አይነት መሰረት የለው። ደረጃ ላይ የምትጨምረው ሐሳብ ካለ ጨምርና ኢትዮጵያ የሀገርነት ዕውቅናዋን መመለስ አለባት ወይም ደግሞ እሱን ነገር መንፈግ አለባት የሚለው ሐሳብ ላይ እንገባለን። እሺ እንግዲህ ታሪክ ሲባል ያው ብዙ አይነት ታሪኮች አሉ። ሁለተኛው ታሪክ አለ በአካዳሚክ ሰርክሉ በደንብ ጥንቅቅ ብሎ ምርምር ተደርጎበት በማያሻማ መልኩ ድምዳሜ ላይ የሚደረስበት በአካዳሚክ ሰርክል የሚሰራ ታሪክ አለ። ያ ደግሞ ፖለቲከኞች የሚፈጥሩ ደግሞ ታሪክ አለ። ታሪክ በታሪክነቱ ይጠናል። አንዳንዴ ደግሞ ታሪክ የፖለቲካ ደንገጥሩ ወይም ደግሞ የፖለቲካ መገልገያ መሳሪያ ይሆናል እና ወያኔም ስልጣን ላይ በነበረበት ጊዜ ታሪክን ሲበድል ነበረ። ታሪክን የፖለቲካ መገልገያ ሲያደርገው ነበረ። የጋራ ታሪክ የለንም የሚለው ነገር እንደዚህ አይነት ከዛ የመነጨ ነው ማለት ነው እና ሻዕቢያም እና ወያኔ ከአንድ ወንዝ ነው የሚቀዱት ታሪክን በተመለከተ። ሁለቱም ታሪክን በአምሳላቸው ጠፍጥፈው በእነሱ በሚመስላቸው መንገድ በዚህ መልኩ በድለው በአደባባይ ቢያወጡ አይገርመንም ማለት ነው። ለፖለቲካ ዓላማ ስለሆነ ታሪክን የሚጠቀሙበት። እውነታው ግን አይደለም ነው። ምንም እኮ ሩቅም እኮ አይደለም እኮ የ100 ዓመት ታሪክ እኮ መጀመሪያ አፄ ዮሐንስ ከእንግሊዞች ጋር በህይወት ስምምነት ተስማሙ። በህይወት ስምምነት ሲስማሙ ነው አጣብቂኝ ውስጥ የገቡትን የእንግሊዝ የግብጾችን ጦር መክፈቻ መንገድ ለመስጠት ነበረ። በዛ ስምምነት አማካኝነት ከእንግሊዞች ጋር ያላቸውን አጠቃላይ ግንኙነት ለማጠናከር ነበር ያሰቡት። እንግሊዞች ግን በጣም ሴረኛ ስለነበሩ በህይወት ስምምነት አማካኝነት ጣሊያንን የኢትዮጵያ ባህር በር መዳረሻ አካባቢ ሐማሴን የሚባለው የደጋ አካባቢ እዛ ላይ የሚሰፍርበትን መላ ዘየዱ። ለምን እዛ አካባቢ ገዥ የነበሩት ራስ አሉላን አፄ ዮሐንስ ተጽዕኖ እንዲያሳድሩባቸውና ከዛ አካባቢ ፑል በማድረግ ወይም በማስነሳት ራስ አሉላን ጣሊያን እንዲደላደልና አካባቢውን በደንብ እንዲቆጣጠር ተደረገ። ከተወሰነ ጊዜ በኋላ ኤርትራ የሚባለው ነገር ታወጀ። ኤርትራ እንደውም በግሪክ ባህር ማለት ነው ራስ ትርጉሙ ቀይ ባህር እንደማለት ነው። ግሪክኛ ነው የሚባለው አይደል እንትኑ ትርጉሙ እና ባህረ ነጋሽ እኮ ነበር የሚባለው በኢትዮጵያ ስርወ መንግስት ኤንሸንት የሆነ ስርወ መንግስት ነው ያለው ኢትዮጵያ ውስጥ እና እዛ የባህረ ነጋሽ ገዢዎች ከዚህ ሐማሴን አካባቢ ያሉት ከትግራይ አካባቢ ከጎንደር አካባቢ ከሌሎች አካባቢዎች ጋር የተሳሰረ የገዢነት ስርዓት ነበረ እና የተቆራኘ ነው እና የቅኝ ገዢዎች ጠፍጥፈው የሰሯት አምጠው የወለዷት ነች። አሁን ለምሳሌ አቅም ቢኖረው ኖሮ ልክ ሆንግ ኮንግ ወደ ቻይና እንደተመለሰችው ማለት ነው።
ልክ ሆንግ ኮንግ እኮ ምንድነው እንግሊዝ ነበር አይደል ገንጥላ ስትወስዳት የነበረው ልክ እንደ ቅኝ ግዛት። ከዛ በኋላ ወደ ቻይና ተመለሰች እና ኤርትራንም አቅም ቢኖረን ኖሮ ልክ የሆንግ ኮንግ አይነት እጣ ይደርስባት ነበር ማለት ነው። ነገር ግን ኢትዮጵያ ላይ የሚደርሰው ተጽዕኖ፣ ታሪካዊ ጠላቶቻችን የሚያደርጉት ተጽዕኖ፣ ውስጣዊ ችግሮቻችን፣ የፖለቲካ ችግሮቻችን ሲንከባለ መጥቶ ዞሮ ከባህር የምንነጠልበት ሴራ እውን ሊሆን ይችላል ማለት ነው። ይሄ በብዙ ሴራ የመጣ ነገር ነው እና አንድ ዝም ብሎ የሻዕቢያ ታሪክና እውነተኛው ታሪክ ይለያያል። የአካዳሚክ ታሪክና የሻዕቢያ መከፋፈል አለበት። የወያኔ ታሪክም ይለያል። ወያኔ እኮ ታሪክ ሲጽፍ ሲደልዝ ሲያወራ እኮ በአደባባይ እኮ ስለ አክሱም እኮ ወያኔ ሲያወራና ትክክለኛ የአክሱም ታሪክ እኮ ይለያያል እኮ። ለፖለቲካ ዲስኮርስ ነው። የአክሱም ሐውልት ለወላይታ ሕዝብ ምኑ ነው የሚለው እኮ የወያኔ ዋነኛ ቀለውን አይደለ የታሪክ ልክ በዚህ አይነት ነገር ነው የሚቀነበበው ማለት ነው። ብሔርተኞች በአብዛኛው ጊዜ ብሔርተኞች ታሪክን ይበድላሉ ነው። ታሪክን ከብሔረሰባቸው እሳቤ ጋር እንደ አዲስ ለክተውና ቆርጠው ይሰፋሉ ታሪክን ያለ ተፈጥሮ ማለት ነው። እና የሻዕቢያ ብሔርተኞችም ታሪክን ያለ ታሪኩ ያለ ተፈጥሮ በዚህ መልኩ ቢያደርጉት አይገርመኝም ነው። ዞሮ መሬት ያለው ነገር ሌላ ነው እና ኢትዮጵያ እንግዲህ ጫን ያለ ዲስኮርሱን በጣም ጫን አድርገዋለች፣ መረር አድርገዋለች። በጣም የጨዋታውን አይ ቲንክ የጨዋታውን ሜዳ የመረጠችው ኢትዮጵያ ትመስለኛለች። አሁን ሳስበው ምክንያቱም ሻዕቢያ ባለመደው ሜዳ መሰለኝ አሁን እየተጫወተ ያለው እና ብዙ ፋውል ሲሰራ ትመለከታለህ በአደባባይ ማለት ነው። ከዚህ ወደብን በተመለከተ ቀይ ባህርን በተመለከተ ኢቭን ቀይ ባህር ኢትዮጵያ አክሰስ ማድረግ የምትፈልገው የግብፅን ጉሮሮ ለማነቅ ነው። ስለዚህ እኛ የግብፅን ጉሮሮ ለማነቅ ከሆነ እነሱ ደግሞ ጉሮሮ ጠባቂ ናቸው ማለት ነው። አትነቁ እኛን እንጠብቃቸዋለን የሚል ዋርድያ እና በአደባባይ እንደዚህ አይነት እንደው ከዲፕሎማሲ አንጻር ራሱ ብዙ ነጥብ የሚያስጥል ቋንቋዎችን ሁሉ እየተናገሩ ነው ነገር ያው ምንድን ነው የአንተ ያልሆነውን ገንዘብ ስትበላ ወይም ስትወስድ ትለፈልፋለህ። በነገራችን ላይ የአንተ ሀቅ ካልሆነ ማለት ነው እና ሀቃቸው አይደለም። ደግሞ እኔ በጣም የገረመኝ እንግዲህ አሁን ጠቅላይ ሚኒስትሩም በዚህ በጋዙ ምርቃት ላይ በአደባባይ ወደ ባለቤት እናደርጋቸዋለን እመኑም ብለዋል። ይሄ ነገር ተደጋገመ። እንደው ዝም ብሎ የፖለቲካ ዲስኮርሱን ሞቅ አድርገው ዞር ይላሉ ተብሎ ብዙዎች ጠርጥረው ነበር አለ በመንግስት ወገን። መንግስት አለቅ አለ። ምንም ሞቅ አድርገው ዞር ሊል አልቻለም። በየመድረኩ በቃ ወደብ የህልውና ጉዳይ ነው ብሏል። ስለዚህ ጎሄድ የሚል በጣም በርታ አይዞ የሚልና በብዙ መልኩ ሊያስኬድ የሚችል አይ ቲንክ ህዝባዊ የሆኑ ቅቡልነት ከግራም ከቀኝም እየተሰማ ነው። በሻዕቢያ ወገን አሁን የተነሳው እንጂ ሰውዬ እንግዲህ አምደ ብርሃን የተባሉት ታሪክን አጣቅሰው ከአክሱም ጀምሮ ኢትዮጵያ የባህር አክሰስ ኖሯት አያውቅም የሚለው ሽምጥጥ ያለ እንደው ማንበብና መጻፍ አይችልም፣ ትውልዱ በጣም ምንድነው ምንም አቅም የለውም፣ ታሪክም አንብቦ የሚረዳ ዜጋ የለም ብሎ የመናቅ አይነት ደረጃ ነው። ምናልባት የራሳቸውን ዜጎች በዛ መልኩ ቢረዱ አይገርመኝም። ምክንያቱም እዛ የማንበብና የመጽሐፍ የመመራመር አጠቃላይ ምህዳሩ የተዘጋበት እጅግ በጣም ጽልመት ያለበት የፖለቲካ ስርዓት ነው። ነገር ግን በሌላ ወገን ግን ኢንተርኔቱ አለ፣ ሁሉ ነገር በደቂቃ ማለት ነው። ጉግል አድርገህ መጽሐፎችን አንብበህ ታሪኮችን አጣቅሰህ ስለዚህ ጉዳይ እኮ የምታውቅበት ደረጃ ነው። በደቂቃ በአንድ ደቂቃ እኮ የምታውቀው እውቀት ነው ይሄ። ያን ያህል እኮ ጥልቅ እውቀትም እኮ አይጠይቅም፣ ምርምርም አይጠይቅም። ምናልባት ከእንግዲህ እኔ ግራን የገባኝ የእርሳቸውን ሀሳብ በዚህ መልኩ ዲስኮርሱን ለመፍጠር ማሰባቸው። ያው በኢትዮጵያ ወገን ግን እስቲ ቀጥለ የምናነሳው ሀሳብ አለ። ይሄ ሆርን ሪቪው አደገኛ ቡጢ ነው ያሳረፈው መንግስት። በዚህ መንግስት አይደለም ያው ሆርን ሪቪው ፕሮ መንግስት ብለው ነው እነሱ የሚያነሱት። ያው ምንድነው ከፎሬን ፖሊሲ እንትኑ ኢንስቲትዩት ጋር ቅርበት አለው፣ አብረው ይሰራሉ፣ ፓርትነር ናቸው። እንግዲህ ከመንግስት ጋር መስራት አለመስራት ብሔራዊ ጉዳዮች ላይ አጀንዳ እንዳትቀርጽ አያደርግም። ብትሰራም ባትሰራም አዎ እሱ ላይ ነው የወጣው። በእርግጥ ብዙ አምባሳደር ጽፎች እዛ ላይ ይወጣሉ። ከፎሬን ፖሊሲ ኢንስቲትዩት ጋር አጋር ናቸው። አጋር መሆኑ በራሱ እንትን አይደለም። በነገራችን ማንም ዜጋ ማንም እንትን ይሄን ሐሳብ ሊያነሳው ይችላል። ፖይንቱ ምንድነው? ዋናው ሐሳቡ ጉዳዩ መነጋገሪያ ሆኗል። የተነሳው ሐሳብ ደግሞ ከዚህ ቀደም ሂስቶሪካሊ ሲነሱ የነበሩ ጥያቄዎች አሉ። ኤርትራ ስትገነጠል በነበረው ሂደት ሲነሳ የነበረ ክርክር ነበረ፣ ፕሮፌሰር አስራት ሲያነሱት የነበረው። ከዛ በኋላም ደግሞ በርካታ
ዜጎችም ፖለቲከኞችም እንደ ፓርቲም ሲነሳ ነበር። አሁን ደግሞ በመንግስት ደረጃ ተይዞ ሲመጣ ኤርትራ በባህር በር ጉዳይ ለመነጋገር ፈቃደኛ ካልሆነች የሀገርነት እውቅናዋን እስከ መቀልበስ የደረሰ እርምጃ መሄድ ሲቀጥል ደግሞ ተገንጥላ ሄደችበት መንገድ ትክክል አለመሆኑን ክሌም አድርጎ ማያዝ የሚለው ጉዳይ በደንብ በግልጽ አደባባይ ላይ ወጥቷል። እንግዲህ ለዚሁ ሐሳብም የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ምላሽ ሰጥተዋል። እኛ በኢትዮጵያ ይሁንታ ላይ የተመሰረተ የሀገርነት ወይም የነጻነት እድል የለንም፣ ስለዚህ እናንተ አትፈቅዱልንም አትወስኑልንም የሚል ሐሳብ ሰንዝረዋል። በዚሁ ላንተ ልስጥህና ደሬ እንዴት ታየዋለህ? በቅድሚያ ሐሳቡም ኢንተርቴን ሲደረግ ነበር፣ ግን የፖሊሲ ሐሳቦችን የሚያቀርብ ሚዲያ በተለይ የዲፕሎማቲክ የሆኑ ፖሊሲ ሐሳቦች ነው የሚያቀርበው ሆብሪው በተደጋጋሚ እንደምንታዘበው በዚህ ደረጃ መምጣቱ እና እንደምታለው ሪቮክ ማድረግ ብዙ ጊዜ የተለመደው ለዜግነትን መክፈፍ የሚል አለ። አሁን ፖለቲካ ውስጥ አንድ ዜግነት ሰጥና ያ ዜጋ የሰጠው ዜጋ በህገወጥ ስራ ቢሰማራ ቴሮሪስት ቢሆን ኮንዲሽኖች አሉ ሪቮክ ማድረግና የሀገርን እውቅና መንፈግ ብዙ ጊዜ የተለመደ ባይሆንም እዛ ላይ አርቲክሉ ላይም ሪቪው ላይም ሲቀመጥ ሞንቴቪዲዮ ኮንቬንሽን አንስተው 4 ሴናሪዎችን አስቀምጠዋል። እንግዲህ ለአንድ ሀገር እውቅና ስትሰጥ ያንተን የሀገርን ህልውና አደጋ ውስጥ የሚከት ከሆነ እውቅና መስጠቱ ምን ጥቅም አለው ነው አዘይንዶ ዘዴ እና ኮንዲሽኖች አስቀምጠዋል። ዘጋ ፕሪ ኮንዲሽኖች ለምሳሌ እስራኤል ብዙ ጊዜ ለፍልስጤም እውቅና ማልሰጠው የሀገር ህልውናዬ አጣብቂኝ ስለሚገባ ነው ትላለች። የራሷ እንግዲህ ሪዝኗ ማለት ነው። ምክንያቱም ለፍልስጤም ቱ ስቴት ሶሉሽን ይባላል አይደል? ለፍልስጤም ሀገር አድርጌ እውቅና በሰጣት የመጀመሪያው ተጎጂና እስራኤል እንደ ሀገር እንዳትቀጥል አጣብቂኝ ውስጥ ለመግባት ፈርታይል ግራውንድ ትሆናለች። ጠላቶቻችን ልክ እንደ ስፕሪንግ ቦርድ ተጠቅመው እስራኤልን አደጋ ውስጥ ይከታሉ የሚል መከራከሪያ ነጥብ ያነሳሉ። የኛ ግን ምንድነው ሪቮክ ነው የምናደርገው። እውቅና ሰጥተናል። እውቅና የሰጠንበት መንገድ ግን ስሁት ነበር ነው። አሁን እንደ መከራከሪያ በጣም ሪዝነብል በሆነ መልኩ ልክ እንደ መደላደል ልንጠቀምባቸው ጠቆም ተደርጓል። እዛ አርቲክሉ ላይ ጠቆም አድርጓል። እዚህ ላይ አርቲክሉ ላይ በደንብ ያብራራው እውቅና ከተሰጠ በኋላ ልክ ይሄ ሆስታይል ስቴት ነው የሆነችው ማነው ኤርትራ ለኢትዮጵያ ጠንቅ ነው የሆነችው። እንደውም ኢትዮጵያ የምትጠፋበትን ጠንቀኛ የሆነ የፖለቲካ ኢንቫይሮንመንት ነው የፈጠረችው። ስለዚህ ከዛ ከጠንቀኛ ከፖለቲካል አስፔክት ፖለቲካሊ ቅቡልነት አለው ሪቮክ ማድረግ ወይም ደግሞ የኤርትራን ሀገርነት እውቅና መንሳት ማለት ነው። ከሌጋል አንጻርም ይሄ ያስኬዳል ብለው የጠቀሷቸው ነገሮች አሉ። ከዚህ ቀደም ምናልባት በሀገራት መካከል ያሉትን እውቅና የመስጣትና እውቅና የመንፈግ ሂደትን እንደ ዋቢ የጠቀሱት ነገር አለ። አሁን በእርግጥ ኤርትራን እውቅና ለመንፈግ እኛ አሁን ያለንበት የዲፕሎማሲና ፖለቲካ አቋም ምንድን ነው የሚገደን ወይም ደግሞ ምን ተጽዕኖ ያሳድርብናል? ለምሳሌ ኢትዮጵያ እውቅና ነፍጋ ቀጥሎ የምታደርገው እርምጃ ምንድን ነው? ግዛቴን አስመልሳለሁ፣ የባህር አክሰስ አለኝ፣ አሰብ የራሴ ነው የሚለውን ነገር ጀስቲፋይ ለማድረግ ትጠቀምታለች ነው የሚሉት እነሱ ኤርትራዎች ማለት ነው። እና እውቅና ከመንሳቱ ጎን ለጎን ኢትዮጵያ ዘመቻ ለመክፋት በቂ ቅቡልነት ያለው ግራውንድ ላይ ትቆማለች የሚል መከራከሪያ ነጥብ ያለው። ኦኬ ቅቡልነት ግራውንድ ላይ ከቆመች የቅቡልነት ግራውንድ መጀመሪያ ከፖለቲካ አስፔክት ከህግ አንጻር ለኤርትራ የተሰጠውን እውቅና መንፈግ አመክንዮአዊ ነው ብሎ የኢትዮጵያ መንግስት ወሰነ ልበል። ከዛ በኋላ ቀጥሎ ምንድነው ኦፕሬሽን ነው ወይም ዘመቻ ነው የሚካሄደው። ዘመቻው በዲፕሎማሲ በሶፍት መንገድ በሰላማዊ መንገድ ይባልና እምቢ ከተባለ አሰብን በእጃችን የምናስገባበት ሁኔታ አለ። ከዛ በኋላ ምን ሊፈጠር ይችላል የሚል ነገር ነው። አሁን እያስፈራቸው ያለው የሻቢያዎች ነርቫቸው ተነክቷል። በነገራችን ላይ በዚህ አርቲክል ብዙ ተረጋግጠዋል። አስመራ ያለው ጫጫታ በጣም ጨምሯል። ሄደህ የነሱ ዲጂታል ፕሮፓጋንዳቸውን ሄደህ ዝም ብለህ ሞኒተር ካረክ ጫጫታው በደንብ ይገባሃል። ይሄ አርቲክል ስራው እንዴት እንደሰራና ምናልባት እዛ አካባቢ መንግስት ሊወስደው የሚችለው እርምጃ ጠቋሚ ነው ብለው ስላሰቡ በጣም ከፍተኛ የሆነ መደናገጥ ስሜት አለ። ከሳምንት በፊት ነው አይደለ የግብፁ ተወካይ ኒውዮርክ ላይ ኢትዮጵያ የቀይ ባህር አክሰስም ማለት ነው ህገ ወጥ በሆነ መልኩ የማይገባትን እየጠየቀች ነው ብለው በአደባባይ ተናግረዋል። ኤርትራዎችም ኢትዮጵያ ወደ ቀይ ባህር ለማምጣት የምትፈልገው ግብፅ ላይ ተጽዕኖ ለማሳደር ነው ብለዋል። ስለዚህ ሁለቱም አንድ ቋንቋ ነው የሚያወሩት ግብጾችም ኤርትራዎችም ማለት ነው። እና ይሄ አርቲክል እንደው ዝም ብሎ
ሸንጦህ ወይም ደግሞ በቃ መጻፍ አለብኝ የመጻፍ ጥማት ኖሮ የምጽፈው ነገር አይደለም። ይሄ የሀገርን አቅጣጫ የሚያሳይ እጅግ በጣም ውስጡ አንኳር ሀሳቦች ያሉት ነገር ነው። እጣ ፈንታንም የኢትዮጵያ እጣ ፈንታንም ሊወስን የሚችል እጅግ በጣም ጠቃሚ ሀሳቦች አሉት በውስጡ። ከሌጋል አንጻርና ከፖለቲካል አስፔክት ያለውን ቅቡልነት አስቀምጠዋል። አሁን እዚህ ጋር ተያይዞ የማነ ገብረ መስቀል 1940ን አንስተዋል። 1940 ብለው ከዛ በኋላ ከ1940 በኋላ በተባበሩት መንግስታት በአሜሪካ ለቀጠናው ላይ ባላት ጂኦፖለቲካል ኢንተረስት ምክንያት የእኛን ሀገርነት አልፈቀደችም እና ሳንፈልግ ሀገር ወደ ኢትዮጵያ ተቀላቀልን። ከዛ በኋላ የኤርትራ ዜጎች በከፈሉት ደም እና በከሰከሱት አጥንትና በአፈሰሱት ደም የኤርትራ ሀገርነት ተወልዷል ነው የሚሉት እዚህ ጋር። ኦኬ አርበኝነትን መግለጽ መብታቸው ነው። እኛ አርበኛ ነን፣ እኛ ጀግና ነን፣ በነጻነታችንን እውን ያደረግነው በደንብ አድርገን መስዋዕትነት ከፍለን ነው ማለታቸው መብታቸው ነው። ነገር ግን ከኤርትራ ጋር ያለው ስምምነት ኤርትራ ወደ ኢትዮጵያ በምትመጣበት ጊዜ ነጋሪት አዋጅ ላይ ነው። በነገራችን ላይ እንደምታውቁት አንድ ህግ ሆኖ የሚጸድቀው የሚወጣው በነጋሪት አዋጅ በኢትዮጵያና በኤርትራ መካከል ያሉት ድንበሮች ታሽረው ማለት ነው። የቅኝ ገዢዎች ያሰመሩት እንትን ድንበር ታሽሮ በአዋጅ ተደንግጎ ነው የተዋለችው። ስለዚህ ህጋዊ በሆነ ማለት እነሱ ሲዋሃዱ ህግን መሰረት ባደረገ መልኩና ኢትዮጵያን ወደፊትም ሊያስጠይቃት የማይችል ነገር ነው። አሁን ነፃ ሆነው ሲወጡ እና ኢትዮጵያ እውቅና ስትሰጥ እውቅናው ራሱ እኮ በነጋሪት ጋዜጣ አልታወጀም እኮ ራሱ አይደል? ህግ ሆኖ እኮ አልወጣም እኮ ማወጃችን ራሱ በጣሽ ወረቀት እንደማይገኝ ታውቃለህ? ኢትዮጵያ ውስጥ እውቅና የሰጠንበትም ትልቁ መከራከሪያ ነጥብ አሁን አንዳንድ አናሊስቶችም ጸሐፊዎችም የሚያነሱት ምንም ሌጋል ግራውንድ የለም። በጣሽ ወረቀት ኢትዮጵያ ውስጥ ፈልግ አታገኝም ሌጋሊ ማለት ነው። ስለዚህ ሪቮክ ለማድረግ እንደ አንድ ኮንዲሽን እንደ ፕሪኮንዲሽንም መንግስት መጀመሪያ የተሰጠበት እውቅና የተሰጠበት መንገድ ትክክለኛ አይደለም፣ በስሁት መንገድ ነው የሚለውም አንድ መከራከሪያ ነው። እዚህ አርቲክል ላይ ግን የተዘረዘረው ምንድነው? እውቅና ከተሰጠ በኋላ ኤርትራ ሆስታይል ስቴት ሆናለች፣ ለኢትዮጵያ ህልውና አደጋ ሆናለች። ኢትዮጵያ ውስጥ ያሉትን ውስጣዊ ግጭቶችን ስፖንሰር በማድረግ እንዲሁም ደግሞ የኢትዮጵያ ጠላቶችን ወደ ቀይ ባህር ጎትታ በማምጣት ኢትዮጵያ በሀገር ልክ በሁለት እግሯ እንደ ሀገር እንዳትቆም ከፍተኛ የሆነ ሴራ እየሰራች ስለሆነች ስለዚህ እውቅና መስጠቱ እንደ ሀገር ቅቡልነት የለውም ፖለቲካሊም ሌጋሊም ብለው ያስቀመጡት ከዛ አንፃር ነው። ነገር ግን እውቅናም የተሰጠበትን መንገድም እንደ መከራከሪያ ማስቀመጥ ይቻላል እዚህ ውስጥ ነው እና የማነ ገብረ መስቀል ዝም ብሎ እንደ ፓትሪዮቲዝም የነሱ የብሔረተኝነት አርበኝነትን የወለደው ጽሁፍ ነው እንጂ አያስኬድም። የ1940 ያሉት ነገር አያስኬድም፣ ከህግም አንፃር አያስኬድም። አማን እንግዲህ እሳቸው ያንን በቀኝ ግዛት ሳቢ ነው መሄድ የነበረብን ነው የሚሉት። እሱ ከዛ በኋላ ኦልሬዲ ኢትዮጵያ ግዛት ሆና ቀጥላ ስለነበረ እሱ ጣሊያን ራሱ ሽሯለች፣ የሚያስኬድ ነገር አልነበረም። አማን ወደ አንተ ስመጣ እንግዲህ ኤርትራ ለኢትዮጵያ የባህር በር ባለቤትነት ጥያቄዋን በአግባቡ ብታስተናግድ ወይም ደግሞ ቀድሞውኑ ያለ አግባብ ይዛው ሄደችውን የባህር በር በተለይ አሰብን በስምምነት በሰጥቶ መቀበል መርህ ለኢትዮጵያ አሳልፋ ብትሰጥ እና እንደ ህዝብም እንደ ሀገርም በጥሩ ግንኙነት መኖር በቀጠል ቢቻል ይሄ ነገር አይመጣም ነበር። እሱ መሆን ስላልቻለ ነው እንግዲህ ወደዚህ ወደ ተካረረ የሀገርነት እውቅና መንፈግ ማለት እንግዲህ ቀጥሎ ምን ሊመጣ እንደሚችል መገመት ነው። በሰላማዊ መንገድ ካልተሳካ አሁንም ወደ ግጭት የሚያመራበት እድልም ሰፊ ነው። በዚህ አግባብ በኢትዮጵያ በኩል ይሄ ጉዳይ ሲነሳ አሁንም በኤርትራ በኩል ቅድም እንዳነሳው ነው ሂስቶሪካል ምናናሳቸው መከራከሪያዎች በኢትዮጵያና በኤርትራ መካከል ኮንትራዲክት የሚያደርጉ ስለሆነ አሁንም እንደዛ አይነት ሐሳብ ነው እየመጣ ያለውና እንዴት ታየዋለህ አንተ? ጥሩ እንግዲህ ባህር በር ጥያቄ የተነሳው ጉዳይ ከባህር በር አልፎ አሁን በየጊዜው ጫወታው እንትኑ አንዳንድ ስቴፕ አፕግሬድ እያደረገ እየሄደ ነው ያለው። ከዚህ በፊት የነበረው በጋራ መጠቀም ያለውን ነገር ከዚህም ያለውን ነገር ሰተን ከዛም በእኛ ወደ ቀይ ባህር የምንወጣበት ሁኔታዎችን ይመቻች የሚል ወንድማዊ የሆነ ጥያቄ ነበረ። ይህ ወንድማዊ ጥያቄ ተቀባይነት ካጣ በኋላ ባህር በሩም በተለይ አሰብ የሄደበት መንገድ ትክክለኛ አይደለም። ስለዚህ አሰባውን በወረራ የተያዘ ቦታ ነው። ስለዚህ የአሰብ ነዋሪ የሆኑት ቅድም ያነሳው
እንግዲህ መነሻው የሚሆነው ወስደን የሱልጣን ሐሰን ጋር ነው ፍሬጋ ነው ወስደን ማለት ነው እነዚህ ሰዎች ባለቤት ሆኑ መጀመሪያው ራሱ የሺፒንግ ካምፓኒ ሲመጣ ሽያጭ ውስጥም ንግድ ውስጥም የገቡ ሰዎች በዚህ ሂደት ውስጥ አካል አልሆኑም ራሳቸውን በራሳቸው የማስተዳደር መብታቸው ይከበር የዓለም አቀፋዊ ሕግ ነው ይሄ ጥያቄ መጣ ስለዚህ እነዚህ ሰዎች በወረራ ስር ነው ያሉትና ከዛ ይወስኑ ወዴት መጠቃለል እንደሚፈልጉ ጣፋንታቸውም አልወሰኑም ራሳቸውን በራሳቸው ማስተዳደር አለባቸው እነዚህ ሰዎች የኢትዮጵያ ቴሪቶሪ አካሎች ናቸው የሚል ጥያቄ መጣ አሁን ደግሞ አንድ ጫውታ ከፋለና እንዳውም እንግዲህ ያው ኤርትራ ከኢትዮጵያ ሄደችበትን የሰጠነው ዕውቅናን እሱን ዲሪኮግናይዝ እናደርጋለን ወደሚለው ነገር መጣ አሁን ጫውታው አሁን ደግሞ አንድ ስቴፕ ከፋለ ማለት የአሰብ ጉዳይ ሳይሆን የኤርትራን ህልውናንም አላቅም አሁን አንድ ሀገር ሌላ ሀገርን አቃለው ማለት ማወቅ ሁለት ክርክር ነው ያለው ሪኮግኒሽን ህግም አይደለም ፖለቲካ ነው የሚሉ ወገኖች አሉ በቃ ፖለቲካሊ ነው የተመቸኝ ነገር ከሆነና ነገሩ ከመቸኝ አንፃር ከሆነ ፖለቲካሊ ከማየው አንፃር ሪኮግናይዝ ላደርግ ይችላል አይ በህግ ነው አንዴ ሪኮግናይዝ ተደረገ ሀገር መልሰ ዕውቅናው መግፈፍ አይቻልም የሚል ደግሞ መከራከሪያ የሚያቀርቡ አሉ እነዚህ ምንድነው ቀድም ሞንቴቪዲዮ ኮንቬንሽን ላይ ተቀመጠው እኔን ያሟሉ አገራት ዕውቅና ያገኛሉ ይላል ህግ ከሆነ ለምንድነው ሶማሌላንድ ዕውቅና አጣቸው ታሟላለች አራቱን መስፈርት ግን አንድም ዕውቅና የሰጣት ሀገር የለም እስካሁን ድረስ ስለዚህ የሚያሳምነው ዕውቅና የሚለው ፖለቲካ ነው ማለት ነው ስለዚህ ፖለቲካ ነው በሚለው ነገር የምንስማማ ከሆነ አንድ ሀገር ለአንድ ሀገር ሰጠውን ዕውቅና ምን ሲሆን ነው መግፈፍ የሚችለው ወይ ደግሞ ሰጠውን መሳብ የሚችለው የሚለው ነገር እንግዲህ ማየት ነው የሚጠቅመው አንድ ሶስት ነገሮችን ካየ ነው የመንግስትነትን መስፈርት ማሟላ ከሆነ ነው ያ የሰጠው ሀገር እንግዲህ የመንግስትነትን መስፈርት መንግስት ማለት ባለ ተቀባዩ ማለት የሰጠው አሁን ተጀመረ አንተ ሀገር ይሆናል ብለህ ነው ሰጠው የሽፍታ ከሆነና መንግስት መሆን የማይችል ከሆነና በሽፍትነት የሚቀጥል ከሆነ ለምንድነው ለዚህ ለሽፍትነት ህይወትን ሬጉሌሽን የሚሰጠው አንተ ሻቢያ ነው ገጠመው ኢትዮጵያ ሬጉናይዝ ስታረገው ያው ጥሩ ጎረቤት ሀገር ጥሩ ሀገር ይሆናል ወደ መንግስትነት ይሻገራል ነው 30 አመቱንም 33 አመቱንም አሁንም በዲፋክቶ ይቀጥለው አይደል እንዴ ወደ ህጋውነት ስለወጥ ወደ ኮንስቲቲዩሽናል መንግስት ሲመጣ አላየ ነው አይደል ስለዚህ ይሄ ነገር ደግሞ አግባብ አይደለም ከይ ብቻ አይደለም የተለያዩ በደሎች ቢፈጽሙ ከሆነ ለምሳሌ አገር ህዝብ ነው አይደል አንዱ ያኔ ሞንቴቪዲዮ ከሚያስቀምጠው መስፈርት ውስጥ የራሱ የሆነ ህዝብ ያለው ሻቢያ እኮ መንግስት ከሆነ በኋላ ኒርሊ እኮ 30-40% ህዝብ እኮ የተሰደደ እኮ ነው ያለው እኮ ከሀገሩ ጥሎ እየወጣ ነው ያለው ህዝብን እያሳደደ ከዛ ቴሪቶሪ ውስጥ ከሚኖሩ ህዝቦችን እያሳደደ ነው ያለው ስለዚህ ይሄ ራሱ አግባብ አይደለም ከሚለው አንፃርም ልታይ ይችላል ሁለተኛ ነገር ከሰብአዊ መብት አንፃርም ልታይ ይችላል ብዙ በደሎች የሚፈጸምበት ከሆነ ለዚህ ነገር ዕውቅና መስጠት አግባብ አለመሆኑ ማለት ነው ይሄ አንዱ ነው ሁለተኛ ዕውቅናው ራሱ ያን የተሰጠ እንዴት ነው ብሎ ነገር ነው እንግዲህ በደንብ የሚታየው ማለት ነው ፍታጤ ነው ወዳለ እነዚህ ሁለቱ ኃይሎች አብሮ ስለመጡ ሻቢያና ወያኔ አንዳቸውን ያገዙ ስለመጡ አደረጉ እንጂ በጣም መከራከሪያ የሚሆኑ ነገር ምንድነው መሰለ ብዙ ጊዜኛ ማስተናል ኢፒአርዲኤፍ አለው ወይ ሌጋል ግራውንድ አለ ሪኮግኒሽን አለው ወይ እሱ ራሱ ዕውቅና ለመስጠት የሚለው ነገር ነው ሬፈረንደሙ ተካሄደው 1993 በፈረንጅ ቲንክ አግዘኝ 85 አመት ነው 86 የሚሆነው እንደዛ መሰለኝ 85 ማለት ነው ይሄንን ኢህአዴግ ደግሞ ወደ ህጋዊ ወደ ዲጁሪ የመጣው 87 ህግ የሚለው በህገ መንግስት በምርጫ የመጣ አካል ስለሆነ እንዴት ነው የራሱ ህገወጥ መንግስት ይሄንን ዕውቅና መስጠት አይችልም የሚል መከራከሪያ ሲነሳ ምንድነው የሚያነሱልኝ ዩኤን እኮ ሱፐርቫይዘር አድርጓል ሬፈረንደሙን ምናምን ይላሉ ዩኤን ሱፐርቫይዘር ያደረገበት እሱ ራሱ የሆነ የነ ግብፅን ቻርጅ ያለው
ቦትሮስ ጋር ያልነበሩም ወይ በወቅቱ ብሎ ጥያቄም ብዙ ነገርም ታነሳለህ ማለት ነው። ስለዚህ በዚህ አንጻር ሕጋዊነትም የለውም ብሎን ነገር መከራከር ማንሳት ትችላለህ እንደ መስፈርት ማለት። ሶስተኛ ግን እንትን ለማንሳት የምታነሳው ምንድነው እውቅናን ለማንሳት ኤክስፔክቴሽን ይኖርሃል አንተ። ሱዳን ደቡብ ሱዳን ከሱዳን ነፃ ሀገር ሆና ስትመጣ እኮ እውቅና የምትሰጣት እኮ ጥሩ ጎረቤት ሀገር እንሆናለን፣ ለልማት ተባባሪ እንሆናለን። በቃ አብረን መኖር ካልቻል ቀጥለን ጥሩ ተባባሪ ሀገራት እንሆናለን፣ ጥሩ ጎረቤት ሀገር እንሆናለን፣ አብረን ልማታችን የምናሳልጥ ነው እንጂ ባላንጣ የሚሆንብኝማ ከሆነ ለምንድን ነው እውቅና የምትሰጠው? ሻዕቢያ እኮ 5 ዓመት አልሞላም ከኢትዮጵያ ተለይቶ ማለት ነው እኮ እስከ ዛሬ ድረስ አማጺ ያደራጀብህ ለአንተን ልማትና እድገትን የማይፈልጉ ሀገራቶች ጋር የሄደ ተባባሪ የሆነ ቅድም ደረጃ ያስቀምጠው ሆስታይል ኢንቫይሮንመንት ነው ለኢትዮጵያ። ለምንድን ነው ሆስታይል ኢንቫይሮንመንት እንዲሆንብህ አንተ እውቅና የምትሰጥበት ምክንያቱ? ስለዚህ መዝዥ ያለው ማለት ትችላለህ ማለት ነው። ይሄ ነው አሁን እንግዲህ እየተደረገ ያለው ነገር ማለት ነው። በእነዚህ ግራውንድ ላይ ቆሞ እኔ እውቅናዬን አንስቻለሁ ካለ ምንድነው ቀጥሎ የሚመጣው የሚለው ነገር ነው ዋናው ነጥብ። እውቅና አንስቻለሁ ማለት ኢትዮጵያ አክቹአሊ ከዩናይትድ ኔሽን ሜምበር ስቴትነት ትሰረዛለች ማለት አይደለም። እሱ ኦልሬዲ ዋንስ ሬጂስተርድ ሆነችና ግን እውቅናዬን አንስቻለሁ የሚለው ነገር አሁን ከሚነሳው ጥያቄ ጋር ተያይዞ የማታውቃት አንድ ሀገርነት ያልተቀበልካት አካል ጋር ነው የምትነጋገረው ማለት ነው። የሆነ ሽፍታ የያዘው ቦታ ጋር ነው የምትነጋገረው። ከዛሬ ጀምሬ ማየው ኤሪትሪያ የሚባለውን የሆነ ቡድን የሆነ የታጠቀ ሽፍታ ቡድን ተቆጣጥሮ ያለው ቦታዎች ጋር ያሉ እዛ ጋር ኢንተረስት ካለ አንተ ከሽፍታ ጋር እንደምታወራ ነው። ከሶቨሬን ስቴት ጋር አይደለም ማወራው። እኔ እንደ ሶቨሬን ስቴት አላቆም ነው ያልክ ያለው ነገር ማለት ነው። እዚህ ሂደቱ ይሄ መጣው ሂደት ለምንድን ነው ሻዕቢያዎችን በጣም ያስነቀላቸውና አንዳንዶቹ በእውቀት ላይ ሆኖ ክሪቲሳይዝ ለማድረግ ሞክራሉ። አንዳንዶቹ ደግሞ ስለ እውቅናም ራሱ ምንድነው ሪኮግኒሽን የሚለው ነገርም ያልገባው ዝም ብሎ ይወጣ ይናገራል። ግን ዋናው ነገር ምንድነው እየተከደበት ያለው መንገድ ለሚፈለገው ኢትዮጵያ አቋን ላጣችሁ አቋን ለማስመለስ ዓለም አቀፉ እንዲረዳት ጫወታው ሉዓላዊ ሀገርን መንካት ሳይሆን እሷ የማታውቀው ሀገር የሆነ ቡድን ጋራ እየተነጋገረች እንዳለች እውቅና እንድታገኝ እሱን ነገር ነው የተሄደች ያለችውና ጉዳዩ ቀጣይ ለሚወሰደው እርምጃ ጠቅላይ ሚኒስትሩ ዛሬ ተናግረዋል። የመኑን ወደ ባህር በር እናመጣለን ብለዋል። አሁን ከዚህ በኋላ የተወሰደብንን ሄዶ መውቀበል ነው ማለት ነው። የምትቀበለው ከማታውቀው ሽፍታ ጎረቤት ካለው ኃይል ጋር ነው ማለት ነው። ሀገር የማታውቀው ኃይል ጋር ማለት ነው። እሱ ነው የሚሆነው ማለት ነው። የማን መልስ እንዴት ነው የምትመለከተው? የማን መልስ በጣም ጥሩ በእናንተ እውቅና ላይ የተመሰረተ አይደለም። እኔ ያስቁኛል ባይዞ ምንድነው ያስቁ መሰለኝ አንዳንዴ። አሁን ዛሬ ደግሞ 1940 አመጡት። የሆነች ውጭ ሀገር እንትን ጋዜጣ ማግኝቷል። አንድ ሻገተ ጋዜጣ የሚያመጣው ነገር አላቸው። ከዚህ በፊት ግን ሲሉ ሰማነው ፌዴሬሽኑ ለምን ፈረሰ ነው። ለዚህ ነው ጫካ ገባን ሲሉ ሰማነው። ፌዴሬሽኑን ተቀብለን ነበርኛ። አሁን አየህ አንዴ ፌዴሬሽን ተቀብለናል ካልክ ከኢትዮጵያ ጋር አብሮ በፌዴሬሽን መኖርን ኤርትራ ሀገር አለመሆኑን ተቀብለን ነበር። ፌዴሬሽኑ ሲፈርስ ነው እኛ ለትግል የተነሳ ነው የሚል ነገር ነው ያነሱት ነበሩ። አሁን ደግሞ 1940 ላይ አሜሪካኖች ለራሳቸው ጥቅም ብለው የሰሩ ነገር አገር ነበርን ያኔ ደግሞ የሚል ነገር ደግሞ አመጡ። ለራሳቸው ራሱ የተምታታ ነገር ነው። ፌዴሬሽን ተቀብለ ፌዴሬሽኑ ለምን ፈረሰ ነው እኛ እንድንወጣ ያደረገን ካልክ ፌዴሬሽን እኮ ኤርትራ ሀገርነት እኮ ሪኮግናይዝ አያደርግም እኮ። አንድ ሀገር ነው አይደል ሪኮግናይዝ የሚያደርገው። ስለዚህ እሱን ተቀብለን ነበር ሲሉ የከረሙ ሰዎች ዛሬ ይሄ አስጨናቂ ነገር ሲመጣባቸው ጫውታው ወዴት መለሱ ማለት ወደ 1940 መለሱት ማለት ነው። እኛ እኮ ችግር የለብንም። ሌላ ሪኮግኒሽን ቅድም ብያለሁ ዩናይትድ ኔሽን ሜምበር ስቴትን ማሰረዝም አንችልም። እኛ እንደዛ ውስጥም አይደለም። ነገር ግን እኛ ለምንፈልገው ነገር የምንነጋገረው ሽፍታ ቡድን እንደ ሀገር ከማናውቀው ቡድን ጋር ነው የምንነጋገረው። እሱ ነው እኛ የምንፈልገው ነገር ማለት ነው። በደሙ ያገኘው በምናቸው ያገኘው እሱ አያገባንም።
መጀመሪያም ቅድም ብያለሁ የጠላትነትና ኢትዮጵያን ለማቆርቆዝ ቆርጦ የተነሱ አካሎች መሆናቸውንና እዚህ የነበረው አካል ደግሞ ለኢትዮጵያ መቆርቆዝ የማይቀበል የማይዋጥለት አካል ሆኖ ቢሆን ኑሮ ማለት ነው እኮ መጀመሪያው ራሱ ሪኮግኒሽኑ እኮ አይሰጥም ነበር እነሱም ኢትዮጵያን ለማቆርቆዝ እንደቆረጡ እዚህ ያለውም ደግሞ ኢትዮጵያ መቆርቆዝ የለባትም ብሎ የሚያምን ከሆነ ማለት ነው እንጂ እንደዛማ እንዴት ነው አንተ ጭራሽ እኮ ጉዳት ጥቅምን እንኳን የማይጎዱን እኮ ሀገር ለምሳሌ እነ ሶማሌላንድን እኮ ሌሎች ሀገራቶች እኮ እውቅና አልሰጡም እኮ ሶማሌላንድ አሁን እውቅና መስጠቱ የሆነ ሰምዌር የሆነ ያቻለች ሀገር ማለት ነው ጉዳት የለባትም ብለን ብናስብ እኛ ለሚጎዳንና ሰላማችን ለሚያሳጣ አካል እንዴት ነው እውቅና የሰጠነው እውቅና ማንሳታችን ወንጀል የሚሆንበት ምክንያት ያነሳንበት መንገድ ቅድም ያልኩ ነገር ስለሆነ እሱ ነው የሚታየው ለማከራያል ብዙ ጊዜ ይሄን የካይሮ ዲክላሬሽን ሲያነሱ 1964 የሀገራት ድንበር በቅኝ ገዢዎች የተሰመሩት ድንበር ቋሚ ናቸው ስለዚህ እሱን ድንበር ይዘነው ሉዓላዊ ሆነ የምትቀጥለው የሚል ያነሳሉ የኤርትራ ኬዝ ኤክሰፕሽን አለው ብለናል ተደጋግመን እንደተናገር ነው ኤርትራ የያዘችው ቦታ ይዛ የተገነጠለችው ቦታ ማለት ነው ወይም ደግሞ የተሰመረው ድንበር በአምስት ኮንዲሽኖች ፈርሷል ስለዚህ የፈረሰ ኦሬዲ ህጋዊ ቅብልነት የሌለውን ድንበር ይዛ ነው ሌሎች ሀገራት አይደለም ማለት ሌሎች ሀገራት ለምሳሌ እንግሊዝ ፈረንሳይ ጣሊያን ያሰመሯቸው የቅኝ ገዢዎች መስመር አለ ድንበር አለ እሱን ይዘው ነው የተገነጠሉት ኤርትራ ግን ስትገነጠል የያዘችው ድንበር በአምስት ኮንዲሽን የፈረሰ ህጋዊነቱ ኦሬዲ ፈርሷል ኢትዮጵያ በነጋሪት አዋጅ አውጃ በ1947 አፈርሰዋለች የተባበሩት መንግስታት ጣሊያን ራሱ በራሱ ልክ ስትሸነፍ በሁለተኛው ዓለም ጦርነት አፈርሰዋለች እነዚህ ኮንዲሽኖች ተቀምጦበታል ማለትና ካይሮ ዲክላሬሽን ራሱ የካይሮ ስምምነትን ለኤርትራ ኬዝ ማምጣት ጭራሽ የሚያስኬድ አይደለም ነው ይዛ ደግሞ ስትወጣ ራሱ አሰብ የተባለው አካባቢ ራስ ገዝ ነው የኤርትራ አካል አልነበረም ነው ራሱ ይሄው ሌላ መከራከሪያ ነጥባለውና ህጎችን ማምጣት እንደው ዝም ብሎ አጣሞ ለበራሳቸው ፐርፐዝ ለራሳቸው ጥቅም እንደው በጣም ዲፎርም አድርገው ሊጠቀሙ ያስባሉ እንጂ የህግ አዋቂዎቹ ባለሙያዎቹን መጽሐፍት ሄዶ ማንበብና ማየት ነው ማገላበጥ ነው ባለሙያዎቹ ምን ይላሉ የሚለው ነገር ማለት ነው ስንመለከት ጭራሽ ከካይሮ ዲክላሬሽን ጋር የኤርትራ ጉዳይ የሚገናኝ ነገር አይደለም አንድ ዲፕሎማት ኢትዮጵያ ውስጥ መቀመጫቸው ያደረጉ ባለፈው አንስቶት ነበር እንደ መከራከሪያ ወደ ዩኤን ሲወስዱት የካይሮ ዲክላሬሽን አጣቅሰው ነው አይሆንም ለዚህ ነው የኢትዮጵያ ደብዳቤ ያሉት ማለት አሁን ምሳሌ አፍሪካ ሀገራት በሙሉ ሰርቫይቭ ለማድረግ የቅኝ ገዢዎችን መስመር እንደ ቋሚ መቁጠር አለብን የሚል ስምምነት አለ በ1964 ኢትዮጵያ ግን ልክ ኤርትራ ስትገነጠል ደብዳቤ ተጽፋለች ለሀገራቱ ማለት ነው እውቅና እንዲሰጥ ስለዚህ ያ ደብዳቤ ነው እንደ ግሪን ላይት ለኤርትራ ሀገር ሆኖ ለመቆም ትልቁን አስተዋጽኦ ያደረገችው ማዘር ስቴት ወይም ኢትዮጵያ ነች ማለት ነው በዛ ጊዜ የነበሩት ጠቅላይ ሚኒስትር መለስ ዜናዊ ወይም ደግሞ ፕሬዚዳንት መለስ ዜናዊ እርሳቸው የተጫወቱት ሮል ያው በታሪክ ሁሌ የሚነሳ ነገር ነው በመጥፎነቱ ማለት ነው እና የኢትዮጵያ ደብዳቤ የሰጠችው ደብዳቤ ነው ኤርትራ ሀገር ያደረጋት እንጂ እርሳቸው እንደፎከሩት በ1940 ነበር ሀገር የሆነው የኢትዮጵያ ግሪን ላይት ምንም ነገር አልጠቀመንም የሚባለው ውሸት ነው ኢትዮጵያ ደብዳቤ ባጽፍ ኖሮ ኤርትራን እውቅና የሚሰጥ የለም ማለት ምክንያቱም የ1964 ዲክላሬሽን የሚያስኬድ አይደለም ለኤርትራ ማለት መልካም ከሱ በተጨማሪ በነገራችን ላይ አፍሪካ ውስጥ የኮሎኒያል ሌጋሲ እስካሁን ድረስ መቀጠሉ ወይም ደግሞ መጀመሪያውኑ የኮሎኒያል ሌጋሲ ተቀብሎ የአፍሪካ ሀገራት የመበታተን የመገነጣጠል ሁኔታ ውስጥ መግባታቸው አሁንም ነገም የቀውስ ሀገር ውስጥ እንዲቆዩ አንዱ ምክንያት እንደሆነ በጣም በርካታ ጽሁፎችን አንብቤያለሁ ይሄ ሪያሊቲ ነው መሬት ላይም ታየዋለህ በነገራችን ላይ ባያፍራው ናይጄሪያ ውስጥ በጣም ብዙ ሀገራት ላይ ይሄን የምታየው ለምሳሌ እንደ ዲሞክራቲክ ሪፐብሊክ ኮንጎ አሁን በጣም የሚታመሱት በሪሶርስ ሀብታም የሆኑ ሀገራት የኮሎኒያል ሌጋሲ እንትን አለው መሰረት አለው እኛንም ብትመለከት እንደዚሁ በጣም ብዙ ጉዳዮች አሉ በውስጥ ጉዳያችን በራሱ የኮሎኒያል እንትኖች ቤዝ ያላቸው እንትኖች መርዛማ ነገሮች እሱ መሰረት አለውና እሱም በራሱ እኮ አሁን ላይ በቃ እሱ ትክክል አልነበረም የሆነ ሆኗል ከዚህ በኋላ ግን ያንን ነገር ተቀበለን መቀጠል የለብንም የሚል ነገር በአፍሪካውያን ዘንድ በስፋት እየተነሳ ነው እሱም በራሱ እንዳንድ መከራከሪያ ሊሆን ይችላል አንድ ጥያቄ ላንሳ ዳር ላንተ የመጨረሻ
እንግዲህ ኢትዮጵያ ይህን ጉዳይ አጀንዳ አድርጋ ካቀረበችው ጠቅላይ ሚኒስትሩም እንዳሉት ኢንተርናሽናል ኮሚኒቲው ሪኮግናይዝ ካደረገው ጥያቄውን ከተቀበለው የምትሄደው ቀጣይ ወደ እንግዲህ በህጋዊ መንገድ መሄድ የሚቻልባቸው በር ማንኳኳት የሚቻልባቸው ስቴፖች ይኖሩታል። እንግዲህ በጣም ስትራቴጂያይዝድ አድርገህ ነው የምትሄደው። ይሄ ቀላል ነገር ስላልሆነ ከረጅም ከመካከለኛ ከአጭር ጊዜ አንፃርና ጉዳዩ በደንብ አጀንዳ ሆኖ ከተቀረጸ በኋላ መሄድ ያለብህ ስቴፕ አለ። ዝም ብለህ እየደጋገምክ አጀንዳ ብቻ አድርገው አትቀጥልም። ስቴፕ ባይ ስቴፕ የምትሄድባቸው ሂደቶች ይኖራሉና አሁን ባለበት ሁኔታ ወደ ዓለም አቀፍ የሙግት ወይም ደግሞ የህግ አግባብ የሚሄድ እድል አለው ብለህ ታስባለህ? ያለው ይመስለኛል። የመንግስትን ቁርጠኝነት ስትመለከት ብዙ ይደጋግሙ ይናገራሉ። ይሄን ነገር ያለውም ዝግጁነት አካሄዳቸውን በደንብ ስትመለከት በቃ ኤርትራዎችንም ነርቨስ የሚያደርግ የኤርትራ ፖሊሲ አውጪዎችን መንግስታትንም በአብዛኛው ጊዜ በኢትዮጵያ ወገን ያለው አካሄድ መረር ያለ ነው። በደንብ ግብረ መልስ ያስፈልገዋል ብለው እንግዲህ የዲፕሎማሲውን ሩጫ ሁሉ ጀምረዋል። አሁን አንዳንዶች የሚፈሩት ምንድነው የኢትዮጵያ መንግስት በጣም ብዙ ርቀት ሄዶ አሰብን ኦን ቢያደርግ ትልቅ አጣብቂኝ ውስጥ የሚገባው ይሄ ማዕቀብ ሊጣልበት ይችላል። ፈረንጆቹ የፖለቲካ ጫና ሊያሳድሩበት ይችላሉ። ያ ደግሞ ውስጣዊ ፈተናን ተጨምሮበት ለሀገሪቱ ሰርቫይቫል አደገኛ ነው። ስለዚህ መንግስት በጣም አስቦና ተጠንቅቆ መሄድ አለበት የሚል ንባቦች አሉ፣ ወይም ደግሞ ጽሁፎች አሉ። ያው እንግዲህ ህልም ተፈርቶ ሳይተኛ አይታደርም የሚባል አባባል አለ። አንድ ደግሞ ጀብደኛ መሆንም የለብንም። ሁለቱንም ባላንስ ማድረግ አለብን። ጀብደኛ መሆንም ሀገርን የማይገባ ዋጋ እንዳያስከፍላት፣ ሌላ ደግሞ ይሄ አጀንዳ ከትውልድ ትውልድ ሲንከባለል የመጣ ስለሆነ በቃ የግድ መደረግ አለበት የሚለውን ነገር ዜጎችን አስተባብሮ በአንድ መንፈስ የውጩና የአገር ውስጡ ማለት ነው አስተባብሮ ወደዚህ አቅጣጫ ትኩረት ማድረግ በጣም ለነገ የሚባል አይደለም። ስለዚህ ደጋግመን እንደምንናገረው ትልቁ ጨዋታ ያለው የዲፕሎማሲው ስራ ላይ ነው። አሁን ኤርትራዎቹ ራሱ ያለ በአቅማቸው የተኮነ ሁለትዮሽ ግንኙነት ስምምነት እያደረጉ ነው። የተባበሩ መንግስታትንም ሴኩሪቲ ምንድነው የተባበሩ መንግስታት ዋና ጸሐፊንም አናግረዋል። በእኛ ወገንም ያ ነገር መሰራት አለበት የሚል ነገር። አመሰግናለሁ። ወደ ቤተሰቦቻችን ወደ መጨረሻውና ሁለተኛ ጉዳያችን እናልፋለን። ሁለተኛ ጉዳያችን እንግዲህ ከመንግስት ጋር እየተዋጉ የሚገኙት የፋኖ ኃይሎች በርካታ ክሶች ቀርቦባቸዋል። ቀርቦባቸው ክሶች መካከል እንግዲህ ከህወሓትና ከሻዕቢያ ጋር አብረው ኢትዮጵያ መንግስት ለመጣል ይሰራሉ የሚለው ጉዳይ ነው። በእነሱ በኩል እንግዲህ መንግስትን ለመጣል ከማንኛውም አካል ጋር የመተባበር ፍቃዱም ይሁን ማንኛውም ይሁንታ የኛ እንጂ የሌላ አካል አይደለም የሚል መከራከሪያ ያነሳሉ። እንግዲህ ከሰሞኑ ደግሞ በሰሜን ወሎ አካባቢ በተካሄደው ውጊያ በተለይ ፋኖ ኃይሎች አግኝተውታል በተባለው ድል ላይ የህወሓትና የሻዕቢያ እጅ አለበት የሚለው ጉዳይ በስፋት እንግዲህ ተራግቧል። ምናልባት መሰረት ይኖረው አይኖረው በእርግጥ የሚታወቅ ነገር ባይኖርም የፋኖ ኃይሎች በሰጡት ምላሽ ይሄን ጉዳይ አልሆነም ቢሆን ግን ደስ እንሰኝበታለን። ስለዚህ ሻዕቢያና ህወሓት ካበሩልን የፌደራል መንግስቱን ለመገልበጥ ችግር የለብንም የሚል ነገር አንስተዋል። አሁን ላይ እንግዲህ በተቃዋሚ ወይም ተቀናቃኝ ኃይሎች መካከል ትብብሮች ወይም ደግሞ ወደ አንድ መንግስትን በአንድ ጎራ ተሰልፎ የመውጋት እንቅስቃሴዎች እንዳሉ በተለያዩ አጋጣሚዎች ሲነገር ይደመጣል። ይሄ ከሀገር ብሔራዊ ጥቅም አንጻር ምን ይዞ ይመጣል የሚለውን ጉዳይ በተወሰነ መልኩ እንመለከታለን። አሟላን ድል ስጥና እንግዲህ ኢትዮጵያ ያለችበት ሁኔታ እንግዲህ በደንብ ብዙ ጊዜ አውርተንበታል፣ የምናውቀው ጉዳይ ነው። አሁን ደግሞ የውስጥም የውጭም ኃይሎች መንግስት ላይ ይተባበራሉ የሚል አጀንዳ እንግዲህ ሲነሳ ሰነባብቷል። በእኛ በኩል የምናነሳ የነበረው ሀሳብ እንደ ሀገር እንደ ዜጋ የሚበጀን ውስጥ ያሉ ጉዳዮችን በሰላማዊ መንገድ መፍታት ነው የሚል ጉዳይ ነው። ነገር ግን በመንግስትና በታጠቁ ኃይሎች መካከል እንደዚሁ ደግሞ ከቲፒኤልኤፍ ከፌደራል መንግስቱ ጋር ያለው ውጥረትም በሰላማዊ መንገድ ከመፍታት ይልቅ ይበስ ውጥረቶች እየባሱ ነው የሄዱ ያሉት። ይሄ ደግሞ የሚያመጣው ነገር አለ። የታጠቁ ኃይሎች በራሳቸው መተባበር ደግሞ የሚያመጣው ነገር አለና እንዴት ትመለከተዋል? ጥሩ እንግዲህ አንድ ኃይል በሰላማዊ ትግል ይታገላለሁ ስል የሆነ ግሪቫንስ ያለ መስተካከል ያለበት ነገር አለ ወይ ደግሞ አገሪቷ በዚህ መንገድ ብትሄድ የተሻለ ለዜጎቿ የተሻለ ይሆናል የሚል
ራይ አለኝ ራይን ለመፈጸም ደግሞ የግድ ስልጣን ያስፈልገኛል ስልጣን ደግሞ በምርጫ ነው ማገኘው ስለዚህ ይሄንን ታግዬ ስልጣን ይዤ ወደዚህ ወስደዋለሁ የሚል እቅድ ይዞ ነው ትጥቅ ትግልም አሰምሽኑ የሚታሰበው በሰላማዊ መንገድ መታገል የሚቻልበት ሩም የለም ስለዚህ እኔ የምታገልለት ዜጋ አክቹአሊ አሁን ለዜጋ ትግል የሚያረግም የለም ጫካ ውስጥ ካለው ብሔር በሚል እንውሰድና ብሔርን የሱን ፍላጎት ለማስከበር አንዳንዴ እሉና አደጋውን ለመቀልበስ ያለኝ አማራጭ መሳሪያ ነው ስለዚህ መጨረሻ ግብ የሚሆነው የተጋረጠበትን እሉና አደጋውን ቀልብሽለት የተሻለ ህይወት የሚኖርበት የተሻለ ፖለቲካ ተሳታፊ የሚሆንበት መንገድ አመቻቻለሁ የሚል ነው እንግዲህ ከዚህ በፊትም ያው በትጥቅ ትግል የታገሉትንም ከሰላማዊ ትግል የሚታገሉትም ኃይሎች የምናየው ነገር ማለት ነው አሁን ይሄን ያነሳው ልዝብዬ አይደለም እንደዚህ አይነት እንትን ሲኖር ማን ነው ወዳጄ ከማን ጋር ነው ጠላትም ሆኖ የሚል እንትኖች ይኖሩሃል ማለት ነው ይዜ ከተነሳው ነጥብ ማለት ነው እንጂ ዝም ብለ ከመጣ ጋራ ወዳጅ አትሆንም ከመጣ ጋራ ጠላት አትሆንም ማለት ነው ለምትታገለት ኃይል ፍላጎትን በየትኛው በኩል ከማን ጋር ቢሆን አሳካለው ከማን ጋር ቢሆን ደግሞ የባሰ ችግር ውስጥ ከተዋሉ የሚለው ነገር ይኖርሃል ማለት ነው እንግዲህ ሰሞኑን አንድ አወዛጋቢ ነገር የመጣው የሰሜን ወሎውን ጦርነትን አስመልክቶ የተለያየ ነገር የተነሳ መጣ ውሃትና የሻቢያ ጦር መሪዎች በሂደቱ ውስጥ ተሳትፈዋል የሚል በአንድ ወገን ሐሳብ ይቀርባል በሌላ ወገን ደግሞ የለም ብቻችን ነው እኛ ማንንም አልጨመርንም የሚል ሐሳብ ይነሳ ነበር የሆነ ሆኖ የጎጃሙ ፋኖ አመራር የሆነው አስረስ ማሬ ይሄንን ጉዳይ አስመልክቶ ሻቢያና ውሃት በዚህ ሂደት ውስጥ ተሳትፈዋል ወይስ አልተሳተፉም የሚሉን አስመልክቶ እንዳውም ወደፊት የሱ ኃይል እነሱ የሚታገሉለት ትግል ኃይል ውሃትና ሻቢያን በተመለከተ ምን አይነት ፍላጎት እንዳለው የገለጸበት ሁኔታ ነው ያለው ከዚሁ ጋር ተያይዞ ከዚህ በፊት የምናስታውሰው ጀነራል ተፈራ ውሃትም ሻቢያም የሉና አደጋ ተጋርጦበታል አማራም የሉና አደጋ ስለተጋረጠበት አብሮን ከኛ ጋራ ቢሰለፉ ደስ ለና አብረን መሰለፍ እንፈልጋለን የሚል ነገር ያስቀመጡት ነገር ነበር የሰሞኑ ያስረስ ደግሞ ምንድነው የሚለው ሻቢያና ውሃት አብሮን ቢሰለፉ ደስ ይለናል የሚል ነገር መጣ እንግዲህ ቅድም ያነሳውልኝ ነጥብ አለ ትግሉ ከበደ ወይ በቀለው ስልጣን መያዝ ነው ወይስ ፕሪንስ እንትናለው የዚህ ታገለታለው የምትለው ኃይል ብሔራዊ ጥቅም ከማን ጋር ሲሆን ነው የሚከበርለት ከማን ጋር ሲሆን ነው የሚጎዳው የሚለው ነገር ካልኩሌት ይደረጋል ወይስ ዝም ብሎ በይውር ድንበር ነው የሚካሄደው የሚለው ነገር ነው ሻቢያ ወደ ኢትዮጵያ የሚመጣው ለምንድን ነው ሻቢያ ኢትዮጵያዊ አይደለም ራሱን የቻለ ሀገር ኤርትራ ላይ መንግስት ነው ለምንድነው በኢትዮጵያ ጉዳይ ላይ ወይ ደግሞ ኢትዮጵያ ውስጥ ገብቶ ምንዋጋበት ምክንያቱ ይሄንን አንድ መገንዘብ የሚችል ፖለቲከኛና ለዛ አይደለም ሜዳ የወጣ ፖለቲከኛ እንዲሁ ቤት ውስጥ ያለው ሰው ሻቢያ የኢትዮጵያ ጉዳይ ላይ እጁን የሚከትበት ኢትዮጵያ ሻቢያ ኤርትራ ጋር ያላትን ብሔራዊ ጥቅምን እንዳታነሳ እዚሁ ነገሩን ተብትቤ ላስቀራትና ወደኔ እንዳያዩት እዚህ ውስጣዊ መናጋት ልፍጠር ብሎ ነው ሌላ ምንም ነገር የለውም ውስጣዊ መናጋት ልፍጠር ብሎ ከመመጣው ኃይል ጋራ አብሬ ብሰለፍ ደስ ይለኛል ማለት የኢትዮጵያ ሰላም ማጣትን ፍለጋሮ ጫካ የተገባው ወይስ እንዳሉት የአማራን ጥቅም ለማስከበር ነው ጫካ የተገባው ለሚለው ነገር አሁን ግልጽ ብሎ ተቀመጠ ነገር ይመስለኛል እኔ ሻቢያ ኢትዮጵያን ሲያናጋ አንዱ ኤሌመንት ኢትዮጵያ ውስጥ ከመናጉት ውስጥ አማራ አንዱ ነው እናጋል ለብቻው ተለይቶለት ለአማራ ፀሐይና ብርሃን አይደለም ይወጣለት ለኢትዮጵያ ቀሪ ኢትዮጵያ ህዝብ ጨለማ ሆኖ ማለት ነው ዛ
ይህንን ለማናጋት የመጡ ሰዎች ጋራ የአማራ ታጋይ የአማራ ነፃ አውጪ ነኝ የሚል ሰው ከነዚህ ሰዎች ጋር አሰለፋለሁ ማለት እኔ እንዳው ሪሊ በጣም ያሳዝናል። አንዳንድ ጊዜ እነዚህ ሰዎች የአማራ ጠላት ናቸው ወይ ብለህ እንድታስቡሉ ያደርገዋል። አይደለም አማራን ነፃ ሊያወጡ አማራ ወደ መከራ ሊከቱ ነው ወይ ጫካ የገቡት የሚል ጥያቄ እንድታነሳ ያደርጋል ማለት ነው። እና ካለማወቅም የተባለ አይመስለኝም አቋም ነው እየተገለጸ ያለው በሚዲያ ላይ ነው የምንነገረው እንደዚህ አይነት ነገሮች። ስለዚህ ያው ህዝቡ የራሱን እንግዲህ አንደርስታንዲንግ ይወስዳል የሚል ግምት ነው ያለኝ። አመሰግናለሁ። ዳዊት አንተ ስመጣ እንግዲህ ከብሔራዊ ጥቅም ወይም ደግሞ እንግዲህ የታጠቁ ኃይሎች እንታገለታለን ከሚሉት ህዝብ አንፃር ጥቅም አንፃር የሚያደርጓቸው አሊያንሶች ምን ያስከትላሉ የሚለው ጉዳይ ላይ እንግዲህ እሱ ብዙ ውዝግቦች አሉ። ኢቭን በደጋፊዎቻቸው ጭምር የመከፋፈል ጉዳዮች አሉ። ህወሓትን ብንመለከት ከኤርትራ ጋር መሰለፉ ይበጃል አይበጅም በሚል ለሁለት ተከፍሏል። በፋኖ ኃይሎች ብንመለከት እንደዚሁ ከቲፒኤልኤፍ እና ከሻዕቢያ ጋር ማበር አለበት የሚል በተለይም ከህወሓት ጋር ማበር አለበት የለበትም የሚል እንደዚሁ ሁለት ጎራዎች አሉና እንዴት ነው የምትመዝነው አንተ? ምንድነው የሚታይ ጉዳይ? አመሰግናለሁ። ኢትዮጵያና ጎረቤት ሀገሮቿ የሚል ይሄ የበለጠ በላቸው መጽሐፍ ላይ እኔ በደንብ እዛ ላይ የተቀመጠ ነገር አለ። ኢትዮጵያ ውስጥ ያለውን የፖለቲካ አሳለፍ በደንብ ገምግሞታል። ምን ይላል? በአብዛኛው ጊዜ ከመንግስትን የሚወጉ መንግስትም ደግሞ የሚወጋቸው አማጽያን የሚያስቀድሙት ርዕዮተ ዓለም ነው እንጂ የሀገርን ጥቅም አይደለም ብሎ ያስቀምጣል። ለዚህ እንደ ዋቢነት የጠቀሰው የኢሃፓን ነው። ኢሃፓ ልክ ዚያድ ባሬ ኢትዮጵያን በሚወርበት ጊዜ ጦር ውስጥ ይቀሰቅስ ነበር። ኢሃፓ ነው እዛ ያለው የሶሻሊስት ወንድማችን ሶማሊያ ያለው ሶሻሊስት ወንድማችንን ጦሩ ሊወጋ ሲሆን ስለሚወጋ እንዳትዘምቱ ስለዚህ ወንድሞቻችን አትውጉ የሚል ቀስቀሳ ያደርግ ነበር ኢሃፓ። ስለዚህ ኢሃፓ እዛ ጋር የኢትዮጵያን ብሔራዊ ጥቅም ሳይሆን ያሰበው ለሱ ርዕዮተ ዓለም ቅቡልነት ያለውን ነገር ነው መናገር የፈለገው። እንዲሁም ወያኔ ራሱ እዚያ የሳዳም ሁሴን ወረራ በአደባባይ ደግፏል ብሎ ያስቀምጣል እዛ ላይ። እና አብዛኛው ኢትዮጵያ ውስጥ ያለው ፖለቲካል ካልቸር ተቃዋሚዎች ርዕዮተ ዓለማቸውን እንጂ የሚያስቀድሙት አጠቃላይ ዘላቂውን ብሔራዊ ጥቅም አይደለም የሚል ነገር ነው። ከዛ አንፃር የአስረስ ማረን ሐሳብ ስታነሳው ከፖለቲካ ካልቸራችን የሚቀዳ ነው። ከበፊቱ የፖለቲካ ካልቸራችን የሚቀዳ ነው። ርዕዮተ ዓለም ታስቀድማለህ እንጂ ብሔራዊ ጥቅም የሚለውን ነገር አታስቀድምም የሚል ነገር ነው። አሁን ሻዕቢያ ኢትዮጵያ ላይ በሶስት መንገድ ነው ኢትዮጵያን ለማጥቃት የሚፈልገው። ብዙዎችም እንደሚስማሙበት አንደኛው የኢትዮጵያ ውስጣዊ ችግሮችን በማባባስ፣ ሁለተኛ የኢትዮጵያ ታሪካዊ ጠላት የሆኑትን ሀገራትን ወደ ቀይ ባህር ስቦ በማምጣት፣ ሶስተኛ ቀጥታ ፊት ለፊት ከኢትዮጵያ ጋር መላተም ማለት ነው። እና ውስጣዊ ቅራኔዎችን በማባባስ ከአማራ ክልል ያለው የፋኖ ኃይልን ትግራይ ያለውን ደግሞ የተከፋፈለውን የትግራይ ኃይልን እሱን ውስጥ ገብቶ እንኳን መዋጋት ባይችል በመሳሪያ ወይም የተለያዩ በሎጂስቲክ ለመርዳት ወደ ኋላ እንደማይል ነገር ነው። አንድ ግን ጥንቃቄ ማድረግ የሚያስፈልገው እኔ ብዙ ጊዜ በመንግስት የሚዲያ አውታሮች ምንድነው ይሄ ዲጂታል አውታሮች ላይ የፋኖና የሻዕቢያን እንዲሁም ደግሞ የወያኔን ጥምረት የሚለውን ነገር በዋዛ ፈዛዛ በጣም ኢንተርቴን አድርገውት በጣም ጉዳዩን አጀንዳውን ሲያራግቡት ተመልክቻለሁ። ይሄ በነገራችን ላይ ሳንቲሙን ስገለብጠው ፎልስ ፕሮሞሽን ነው፣ ፕሮሞት ነው የምታደርገው። አንዳንዴ ቤዝ የሌላቸው ነገሮችን በጣም በስፋት ሲመጡ ያን ነገር በቃ ቀድመ ሴታፕ እያረካ አሁን ለምሳሌ ወያኔንና ፋኖን ለማጣመር የወያኔ ደጋፊዎች ዲያስፖራ ያሉት በጣም ብዙ ጥረዋል። አይተኮነ በሚዲያ ምናምን ዘመቻ አድርገው ነበር፣ ፌል አድርጎባቸው አይደል? አሁን እንዳነሳሳት ነው እንትን ብለው። ምክንያቱም ሊጣመሩ የማይችሉ ኃይሎችን ራሱ ተጣምረዋል ብለህ ፕሮሞት የማድረግም ስራ እንዳይሆን በግልባጩ እሱ መታሰብ አለበት የሚል ነገር ነው። ነገር ግን የአስረስ ማረን ደግሞ ሐሳብ ስትመለከት ፍንጭ የሚሰጥ ነገር አለ። ነገር ግን ምንድነው ባላንስ አድርገን መሄድ ያለብን ነው ማለት መሬት ያለው ነገር በደንብ ማየት አለብን የሚል ነገር ነው። ኢንዌስ ካገናለሁ ውድ ቤተሰቦቻችን የዛሬውን አንድ አፍታ እዚህ ላይ ቆይተናል። ስለ ተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።